ሰላም የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን ክለሳ ምዕራፍ 1 ክፍል 3 ይሆናል ማለት ነው። በዛሬ ቪዲዮአችን ስለ ብዜቶችና አካፋዮች እናያለን። እንደዚሁም ደግሞ የጋራ ብዜትና የጋራ አካፋይ ማለት ምን ማለት እንደሆነ እናያለን። በተጨማሪም ስለ ትልቁ የጋራ አካፋይና ትንሹ የጋራ ብዜት ምን ማለት እንደሆነና እንዴት አድርገን እንደምንፈልግ እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። እሺ በመጀመሪያ አካፋይና ብዜት ሲባል ምን ማለት እንደሆነ እናያለን ማለት ነው። አካፋይ ማለት አንድ ሙሉ ቁጥር ወስደን ያንን ሙሉ ቁጥር ያለ ቀሪ የሚያካፍሉት ቁጥሮች በሙሉ አካፋይ እንላቸዋለን። አንድ ሙሉ ቁጥር ለምሳሌ ሀ የተባለ ሙሉ ቁጥር ቢኖርና ሀን ያለ ቀሪ የሚያካፍሉት ቁጥሮች በሙሉ የሀ አካፋይ እንላቸዋለን ማለት ነው። ሀን ያለ ቀሪ የሚያካፍሉት ቁጥሮች በሙሉ የሀ አካፋይ እንላቸዋለን ማለት ነው። ብዜት ማለት ደግሞ አንድ ሙሉ ቁጥር ከየትኛውም ቁጥር ወይም ደግሞ ከማንኛውም ሙሉ ቁጥር ጋር ተባዝቶ የምናገኘው ውጤት ወይም ደግሞ የምናገኘው መልስ ለዛ ቁጥር ብዜት ይሆናል ማለት ነው። ለምሳሌ ያክል ሀ የተባለ ቁጥር ቢኖር ሀን ከየትኛውም ቁጥር ጋር ወይም ደግሞ ሀን ከማንኛውም ሙሉ ቁጥር ጋር አባዝተን የምናገኘው መልስ ወይም የምናገኘው ውጤት የሀ ብዜት እንለዋለን ማለት ነው። ስለዚህ አካፋይ ማለት አንድ ሙሉ ቁጥር ያለ ቀሪ የሚያካፍሉት ቁጥሮች በሙሉ ለዛ ቁጥር አካፋዮች ሲሆኑ፣ ብዜት ማለት ደግሞ አንድ ሙሉ ቁጥር ከማንኛውም ሙሉ ቁጥር ጋር ተባዝቶ የሚገኘው ውጤት አንድ ቁጥር ከማንኛውም ቁጥር ጋር ተባዝቶ የምናገኘው ውጤት ወይም የምናገኘው መልስ የዛ ቁጥር ብዜት ይሆናል ማለት ነው። እዚህ ጋር ትርጓሜ 1.1 ላይ ሀ እና ለ ሙሉ ቁጥሮች ቢሆኑ ለ የሀ አካፋይ ወይም ትንትን የምንለው አካፋይ ማለት ትንትን ማለት እንችላለን ማለት ነው። ሀ እና ለ ሙሉ ቁጥሮች ቢሆኑ እና ለ የሀ አካፋይ ወይም ትንትን የምንለው አንድ ሙሉ ቁጥር መ ሲኖርና ሀ እኩል ይሆናል ለ ሲባዛ በመ ሲሟላ ብቻ ነው ይላል። ከላይ በተረጓሚ ላይ እንደተገለጸው ለ ሀን ያካፍላል። በሌላ አነጋገር ሀ በለ ይካፈላል ወይም ሀ የለ ብዜት ነው። ስለዚህ ጋር ምንድነው ለ የሀ አካፋይ ሲሆን ሀ ደግሞ የለ ብዜት ነው። ለምሳሌ በቁጥር እንየውና 8 ማለት እኩል ይሆናል 4 ሲባዛ በ2 ነው። 8 እኩል ይሆናል 4 ሲባዛ በ2 ወይም ደግሞ 4 ሲባዛ በ2 8 ነው። ስለዚህ ይህ ማለት 8 የ2 ብዜት ነው። አሊያም ደግሞ 8 የ4 ብዜት ነው። 8 የ4ም የ2ም ብዜት መሆን ይችላል ማለት ነው። እንደዚሁም ደግሞ 4 የ8 አካፋይ ነው ወይም ትንትን ነው። እንደዚሁም ደግሞ 2 የ8 አካፋይ ወይም የ8 ትንትን ነው ማለት ነው። ስለዚህ ጋር ሀ እኩል ይሆናል ለ ሲባዛ በመ ካልን ለ የሀ አካፋይ ነው፣ መም የሀ አካፋይ ነው። እንደዚሁ ደግሞ ሀ ደግሞ የለና የመ ብዜት ነው ማለት ነው። በአጠቃላይ አካፋይ ማለት አንድን ሙሉ ቁጥር ያለ ቀሪ የሚያካፍል ቁጥር ሲሆን፣ ብዜት ማለት ደግሞ አንድ ሙሉ ቁጥር ከማንኛውም ቁጥር ጋር አባዝተን የምናገኘው መልስ ወይም ውጤት ለዛ ቁጥር ብዜት ይሆናል ማለት ነው። እዚህ ጋር ምሳሌ 11 ላይ 5 የ80 አካፋይ ነው ይላል። 5 የ80 አካፋይ ነው። ምክንያቱም 5 ሲባዛ መ እኩል ይሆናል 80 እውነት የሚያደርገው ሙሉ ቁጥር መ ስለምናገኝ ማለት 5ን ከመጋር አባዝተን 80 የሚሰጠን ወይም ደግሞ በመ ምትክ የምናስገባው ቁጥር ሙሉ ቁጥር የሚሆን ከሆነ 5 የ80 አካፋይ ነው ማለት ነው። ስለዚህ 80ን ለ5 ብናካፍል አሊያም ደግሞ 5ን ከሆነ ቁጥር ጋር አባዝተን 80 ለማግኘት የግድ 5 ከ16 ጋር እናባዛዋለን። ስለዚህ 16 ደግሞ ሙሉ ቁጥር ነው። ስለዚህ 5 ሲባዛ በ16 እኩል ይሆናል 80 ስለምናገኝ 5 ሲባዛ በ16 እኩል ይሆናል 80 ስለምናገኝ 80 የ5 እና የ16 ብዜት ነው። 80 የ5 እና
የ16 ብዜት ነው። እንደዚሁም ደግሞ 5 የ80 አካፋይ ነው ማለት ነው። 5 የ80 አካፋይ ነው። 16ም የ80 አካፋይ ነው ማለት ነው። ሁለተኛ ላይ 2 የ128 አካፋይ ነው ይላል። 2 የ128 አካፋይ ነው። ምክንያቱም 128 ያለ ቀሪ ለሁለት ስለሚካፈል ያለ 128 ያለ ቀሪ ለሁለት ስለሚካፈል ማለት ነው። እንደዚሁም ደግሞ 2 የ128 አካፋይ ከሆነ 2 የ128 አካፋይ ከሆነ 128 ደግሞ የሁለት ብዜት ነው ማለት ነው። 128 የሁለት ብዜት ነው ማለት ነው። ሶስተኛ ላይ 5 የ21 አካፋይ አይደለም። 5 የ21 አካፋይ አይደለም። ምክንያቱም 21 ለ5 ስለማይካፈል ከዚህ ቀደም ነገራቸዋለኝ። ለ5 የሚካፈሉ ቁጥሮች የመጨረሻ አንድ አሃዝ ወይም ደግሞ የአንድ ቤታቸው 0 አለም ደግሞ 5 መሆን አለበት ስላልን 21 ለ5 አይካፈልም። ስለዚህ 21 5 የ21 አካፋይ አይደለም። 21ም የ5 ብዜት መሆን አይችልም ማለት ነው። እሺ ሌላው ብቸኛና ተተንታኝ ቁጥሮች ናቸው። ብቸኛ ቁጥር ማለት ለአንድና ለራሱ ብቻ የሚካፈል ቁጥር ለአንድና ለራሱ ብቻ የሚካፈል ቁጥር ብቸኛ ቁጥር ሲባል፣ ተተንታኝ ቁጥር ደግሞ የምንላቸው 3ና ከዚያ በላይ የሆነ አካፋይ ያላቸው ወይም ደግሞ ለ3ና ከዚያ በላይ ለሆኑ ቁጥሮች የሚካፈሉ ቁጥሮች በሙሉ ተተንታኝ ቁጥሮች እንላቸዋለን ማለት ነው። አንድ ሙሉ ቁጥር ባለው አካፋይ ብዛት አንድ አካፋይ ብቻ ያላቸው ሙሉ ቁጥሮች፣ ሁለት የተለያዩ አካፋይ ብቻ ያላቸው ሙሉ ቁጥሮች እና ከሁለት በላይ አካፋይ ያላቸው ሙሉ ቁጥሮች በማለት በሶስት ምድቦች ይከፈላሉ ይላል። እዚህ ጋር ለምሳሌ 7ና 11 የ7ና የ11 አብጆች ይላል። 7 ለራሱና ለአንድ ብቻ ነው የሚካፈለው። ለራሱ ለ7 ይካፈላል። እንደዚሁም ደግሞ ለአንድ ምክንያቱም 7 ሲካፈል ለ7 አንድ ነው። 7 ሲካፈል ለ1 7 ነው። ከዛ ውጪ 7 ለሌላ ቁጥር ስለማይካፈል 7 ለአንድና ለራሱ ብቻ ስለሚካፈል 7 ብቸኛ ቁጥር ነው ማለት ነው። ሌላው 11 ብናይ 11 ለራሱ ለ11 ይካፈላል። እንደዚሁም ደግሞ ለአንድ ይካፈላል። ስለዚህ 11 ሲካፈል 11 አንድ ነው። 11 ሲካፈል ለአንድ ደግሞ 11 ስለሆነ ለአንድና ለራሱ ስለሚካፈል 11ም ብቸኛ ቁጥር ነው ማለት ነው። ከአንድ የሚበልጥ ማንኛውም ሙሉ ቁጥር ተካፋይነቱ በአንድና በራሱ በቁጥር ብቻ ከሆነ ሙሉ ቁጥሩ ብቸኛ ይባላል። ከአንድ የሚበልጥ አንድ እዚህ ጋር አይካተትም። ምክንያቱም አንድ እንደ ብቸኛ ቁጥር አንወስዱም። ስለዚህ ከአንድ የሚበልጥ ማንኛውም ሙሉ ቁጥር ተካፋይነቱ በአንድና በራሱ በቁጥሩ ብቻ ከሆነ ሙሉ ቁጥሩ ብቸኛ ቁጥር ይባላል። ቀደም እንደነገርኳችሁ ለአንድና ለራሱ ብቻ የሚካፈል ከሆነ ብቸኛ ቁጥር ይባላል። እዚህ ጋር ምሳሌ ላይ 2 ብናይ 2 ለራሱ ለ2 ይካፈላል። እንደዚሁም ደግሞ ለ1 ይካፈላል ማለት ነው። እንደዚሁም 3ን ብናይ 3 ለራሱ ለ3 ይካፈላል። እንደዚሁም ደግሞ ለ1 ይካፈላል። ስለዚህ ብቸኛ ቁጥር ነው። 5ንም ብናይ 5 ለራሱ ለ5 ይካፈላል። እንደዚሁም ደግሞ ለ1 ይካፈላል። 7 ቀደም እንደነገርኳችሁ 7 እና 11 አይተናል። 13 ለራሱ ለ13 ይካፈላል። እንደዚሁም ደግሞ ለ1 ይካፈላል። 17 ለ1 ይካፈላል። እንደዚሁም ደግሞ ለራሱ ለ17 ይካፈላል። ስለዚህ እነዚህ ቁጥሮች 2 3 5 7 11 13 17 እነዚህ ብቸኛ ቁጥሮች ናቸው ማለት ነው። ሌላው ከሁለት በላይ አካፋዮች ያላቸው ሙሉ ቁጥሮች ተተንታኝ ቁጥሮች ይባላሉ። ለምሳሌ 0 4 6 8 9 10 12 14 15 16 እነዚህ ሙሉ ቁጥሮች እነዚህ ቁጥሮች በሙሉ ተተንታኝ ቁጥሮች ናቸው። ምክንያቱም ለሁለትና ከዚያ በላይ ለሆኑ ቁጥሮች ስለሚካፈሉ ማለት ነው። ለሁለትና ከዚያ በላይ ወይም ደግሞ ሁለትና ከዚያ በላይ የሆነ ከሁለት በላይ የሆነ አካፋይ ስላላቸው ማለት ነው። ለምሳሌ 16 ብና 16 ለ1 ይካፈላል። ለራሱ ለ16 ይካፈላል። ለ8 ይካፈላል። ለ2 ይካፈላል። ለ4 ይካፈላል። 15 ብናይ ለራሱ ለ15 ይካፈላል። ለ1 ይካፈላል። ለ3 ይካፈላል። ለ5 ይካፈላል። ስለዚህ ከ3 በላይ አካፋይ ያላቸው ቁጥሮች በሙሉ ተተንታኝ ቁጥሮች ይባላሉ ማለት ነው። እዚህ ጋር አንድ አካፋይ ብቻ ያለው ሙሉ ቁጥር አንድ ብቻ ነው ይላል። አንድ አካፋይ ያለው ሙሉ ቁጥር አንድ ብቻ ነው። አንድ ለራሱ ለአንድ ብቻ ነው የሚካፈለው። ስለዚህ አካፋዩም ራሱ ቁጥሩ አንድ ስለሆነ አንድ ተተንታኝም ብቸኛም ቁጥር አይደለም። ምክንያቱም
ብቸኛ ለመባል ለአንድና ለራሱ መካፈል አለበት ብለናል። ተተንታኝ ደግሞ ለመባል ከ3 በላይ አካፋይ ሊኖረው ይገባል። ስለዚህ እዚህ ጋር አንድ ብቻ አካፋይ ስላለው አንድ ብቸኛም አይደለም ተተንታኝ ቁጥር አይባልም ማለት ነው። እዚህ ጋር ምሳሌ 12 ላይ ሙሉ ቁጥሮች አካፋዮቻቸው ዝርዝሩ ይላል። ሀ ላይ 40 ይላል። የ40 አካፋዮች 40 ለአንድ ይካፈላል። ለአንድ ስናካፍለው 40 ይደርሳል ማለት ነው። ለሁለት ብናካፍለው 20 ይደርሳል። ለአራት ይካፈላል። ለአምስት ይካፈላል። ለ8 ይካፈላል። ለ10 ይካፈላል። ለ20 ይካፈላል። ለራሱ ለ40 ይካፈላል ማለት ነው። ስለዚህ እነዚህ የ40 አካፋዮች ናቸው ማለት ነው። 36 ብናይ ለአንድ ይካፈላል። ለሁለት ይካፈላል። ለ3 ለ4 ለ6 ለ9 ለ12 ለ18 ለ36 ይካፈላል ማለት ነው። 100 ብናይ 100 ለአንድ ይካፈላል። ለሁለት ይካፈላል። ለአራት ይካፈላል። ለአምስት ይካፈላል። ለ10 ይካፈላል። ለ25 ይካፈላል። ለ50 ይካፈላል። ለራሱ ለ100 ይካፈላል ማለት ነው። በአጠቃላይ ጠቅለል ለማድረግ ብቸኛ ቁጥር የሚባሉት ሁለት አካፋይ ብቻ ያላቸው ቁጥሮች ብቸኛ ቁጥሮች ይባላሉ። እነዚህም ሁለት ቁጥሮች ወይም ደግሞ አንድ ሙሉ ቁጥር ለራሱና ለአንድ ብቻ የሚካፈል ከሆነ ወይም ደግሞ ሁለት አካፋዮች ካሉት እነዚህ ሁለቱ አካፋዮች አንድና ራሱ ቁጥሮች ከሆኑ ብቸኛ ቁጥር ይባላል ማለት ነው። ተተንታኝ ደግሞ የምንላቸው ከ3 በላይ አካፋይ ያላቸው ሙሉ ቁጥር ማለት ለአንድ ተካፍለው ለራሱ ለቁጥሩ ተካፍሎ ሌላ ሶስተኛ አካፋይ ካለው ወይም ከ3 በላይ አካፋይ ያለው ሙሉ ቁጥር ተተንታኝ ቁጥር ይባላል ማለት ነው። ሌላው አንድ ቁጥር ብቸኛም ተተንታኝም አይባልም፣ ምክንያቱም አንድ አካፋይ ብቻ ስላለው ማለት ነው። ሌላው በዛሬ ትምህርታችን የምናየው ስለ የብቸኛ አብዦች ትንትን ይሄ አንድ ተተንታኝ ቁጥር በብቸኛ ቁጥሮች ሲተነተን እንደማለት ነው። እዚህ ጋር አንድ ቁጥር ትንትን ብቸኛ ትንትን ነው የሚባለው ትንትኖች በሙሉ ብቸኛ ቁጥር ሲሆኑ ብቻ ነው። የአንድ ቁጥር ትንትን ብቸኛ ትንትን ነው የሚባለው ትንትኖቹ በሙሉ ቁጥሮች ብቻ ከሆነ ወይም ሲሆን ብቻ ነው። ምን ማለት ነው? ይሄ አንድ ሙሉ ቁጥር መጀመሪያ ከሁለት ሁሌ ስናካፍል ወይም በብቸኛ ትንትን ስንገልጽ ሁሌ ከሁለት እንጀምራለን። ለሁለት አካፍለን ከጨረስን በኋላ ወይም ደግሞ ለሁለት መካፈል የማይችልበት ደረጃ ሲደርስ ወደ 3 እንቀጥላለን ማለት ነው። ለ3 እናካፍላለን። ለ3 አካፍለን ከጨረስን በኋላ ለ3 የማይካፈልበት ደረጃ ሲደርስ ቀጥለን ለ5 እናካፍላለን ማለት ነው። ለ5 አካፍለን ከጨረስን በኋላ እና ለ5 የማይካፈልበት ደረጃ ሲደርስ ቀጣይ ብቸኛ ቁጥር 7 ስለሆነ ለ7 እናካፍላለን እያለን ለ11 ለ13 እያለ ይቀጥላል። ስለዚህ የምናካፍለው በብቸኛ ቁጥሮች ብቻ ይሆናል ማለት ነው። እዚህ ጋር ምሳሌ 13 ላይ ሀ ላይ 32 ቁጥር አለ፣ ላይ 95 ሐመሯ ላይ ደግሞ 648 ይላል። እነዚህ ቁጥሮች በብቸኛ ትንተን ሲገለጹ 32 መጀመሪያ ቀደም እንደነገርኳችሁ ለ2 እናካፍላለን። 32 ለ2 ስናካፍል 16 እናገኛለን ማለት ነው። ቀጥለን 16ም ለ2 እናካፍሏለን። 16 ሲካፈል ለ2 8 ነው። ቀጥለን 8ም ለ2 እናካፍሏለን። 8 ሲካፈል ለ2 4 ነው። 4ንም ለ2 እናካፍሏለን። 4 ሲካፈል ለ2 2 ነው። ስለዚህ 32 ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 5 ጊዜ ሁለቶች ይህ ማለት 2 ርቢ 5 ወይም ደግሞ 2ን 5 ጊዜ ከራሱ ጋር ብናባዛው 2ን 5 ጊዜ ከራሱ ጋር ብናባዛው 32 እናገኛለን ማለት ነው። ቀጥሎ 95 ይላል። 95 ለ2 አይካፈልም። ቀደም እንደነገርኳችሁ መጀመሪያ የምናካፍለው ለ2 ነው። ነገር ግን 95 ለ2 አይካፈልም፣ ምክንያቱም የመጨረሻው አንድ አሃዝ 5 ስለሆነ። ስለዚህ ለ2 ለመካፈል 0 2 4 6 እና 8 መሆን አለበት ብለናል ከዚህ ቀደም። ስለዚህ 95 ለ2 አይካፈልም ማለት ነው። ቀጥለን ከ2 ቀጥሎ ያለው ብቸኛ ቁጥር 3 ነው። ስለዚህ 95 አሁንም ለ3 አይካፈልም፣ ምክንያቱም 9 ሲደመር 5 14 ነው። 14 ደግሞ ለ3 ስለማይካፈል 95ም ለ3 አይካፈልም ማለት ነው። ቀጥሎ 95 ከ3 በኋላ ያለው ቁጥር ወይም ደግሞ ከ3 በኋላ ያለው ብቸኛ ቁጥር 5 ስለሆነ 95ን ለ5 እናካፍለዋለን። ምክንያቱም
95 ለ5 ስለሚካፈል ምክንያቱም የመጨረሻው አንድ አሃዝ ወይም የአንድ ቤቱ 5 ስለሆነ 95 ለ5 ይካፈላል ማለት ነው። 95ን ለ5 እናካፍለው 19 እናገኛለን ማለት ነው። 19 ብቸኛ ቁጥር ስለሆነ እንጨርሳለን ማለት ነው። ስለዚህ 95 ማለት 5 ሲባዛ በ19 ማለት ነው። ቀጥሎ ያለው 648 ነው። 648 ለ2 ስለሚካፈል ለ2 እናካፍላለን። 648 ሲካፈል ለ2 324 ይሆናል ማለት ነው። 324ን ለ2 ስናካፍለው 162 ይሆናል። ቀጥለን 162ም ለ2 ስናካፍለው 81 ይመጣል ማለት ነው። ስለዚህ 81 ደግሞ ለ2 አይካፈልም ምክንያቱም የመጨረሻው አንድ አሃዝ አንድ ስለሆነ። ስለዚህ ከ2 ከ0 2 4 6 እና 8 ውጭ ከሆነ የመጨረሻው አንድ አሃዝ ለ2 አይካፈልም ስላለን 81 ለ2 አይካፈልም ማለት ነው። ቀጥለን ወደ ቀጣይ ብቸኛ ቁጥር እንሄዳለን ማለት ነው። ቀጣይ ብቸኛ ቁጥር 3 ስለሆነ 81 ለ3 እናካፍለዋለን ስለሚካፈል ማለት ነው። 81 ሲካፈል ለ3 27 ነው። 27ም ለ3 ይካፈላል። 27 ሲካፈል ለ3 9 ነው። 9ም ለ3 ይካፈላል። 9 ሲካፈል ለ3 3 ነው። ስለዚህ 648 ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ሲባዛ በ3 ሲባዛ በ3 ሲባዛ በ3 ይህ ማለት 3 ጊዜ ሁለቶች እና 4 ጊዜ ሶስቶች ማለት ነው። ይህ ማለት 2 ርቢ 3 ሲባዛ በ3 ርቢ 4 2 ርቢ 3 ማለት 2ን 3 ጊዜ ከራሱ ጋር ተባዝቶ እንደማለት ነው። 3 ርቢ 4 ማለት ደግሞ 3ን 4 ጊዜ ከራሱ ጋር ተባዝቶ እንደማለት ነው። ስለዚህ 648 ማለት 2 ርቢ 3 ሲባዛ በ3 ርቢ 4 እንደማለት ነው። ዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ ስለ የጋራ አካፋዮች፣ የጋራ ብዜቶች፣ ስለ ትጋብና ትጋ ሰፋ አድርጌ እነግራችኋለሁ ማለት ነው። በዛሬ ቪዲዮአችን ሀሳብ አስተያየት ካላችሁ በኮሜንት ጻፉልኝ። እንደዚሁም ደግሞ ያልገባችሁ ነገር ካለ ወይም ደግሞ እንዲሰራ የምትፈልጉት ርዕስ ካለ ኮሜንት ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።